አሁን በዚህ ድምፄን ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት በረከቶች እንድታገኙ ይህን ጸሎት ከኔ ጋር እንድትጸልዩ ወይም የእናንተ የእያንዳንዳችሁ ጸሎት እንደሆነ እያስባችሁ በእምነት እንድታዳምጡ ፈልጋለሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። የዘላለም አባት፣ ሁሉን ቻይ አምላክና ጌታ፣ ድንቅ ንጉሥ፣ አንተ ጻድቅና ጸንተህ የምትኖር የዘላለም አምላክ ነህ። ትናገራለህ፣ ዓለማት ቃልህን ይታዘዛሉ። ማንም ሊዘጋው የማይችለውን በር ትከፍታለህ። ማንም ሊከፍተው የማይችለውን በር ደግሞ ትዘጋለህ። አቤቱ ስለ ታላቅነትህ አመሰግንሃለሁ። ስለማያልቀው ታማኝነትህ አወድስሃለሁ። በዓመታት መካከል ወደፊት የመራኝን ምሕረትህን እያሰብኩ ስምህን ባርካለሁ። አንተ መጠጊያዬና የሰላሜ ምንጭ ነህ። እያንዳንዱ እስትንፋስ የአንተ መልካምነት ማረጋገጫ ነው። የሰማይ አባት፣ ቅዱስ ጌታ እግዚአብሔር ሆይ መታደስ ይሆንልኝ ዘንድ በሚጠይቅ ልብ ወደ አንተ መጥቻለሁ። በአንተ ላይ ኃጢአት በሠራሁበት በእያንዳንዱ ጊዜ እጸጸታለሁ። ፍርሃቴን፣ ትዕቢቴንና በአንተ አለመተማመኔን ይቅር በለኝ። አንተ ይቅር እንዳልከኝ እኔም ሌሎችን ይቅር እላለሁ። እያንዳንዱን ኃጢአት ይቅር እላለሁ። ሰላምን እመርጣለሁ። ልቤን አንጻ፣ ሙላኝ። ደግ አባት ሆይ አዲስ ነገር እያደረግክ እንደሆነ ተናግረሃል። ባላየውም አምናለሁ። አንተ ዛሬም በሥራ ላይ እንደሆንክ አውቃለሁ። ፈቃድህን የማያንጸባርቀውን እያንዳንዱን ዕቅድ ለአንተ አስረክባለሁ። ዓላማህ እግሬን ይምራ፣ ሐሳቤንም ይቆጣጠር። ቸር ጌታ፣ በሕይወቴ ውስጥ ከሐሳብህ ያልከተሙትን ከፈቃድህ የማይስማሙትን ሥርዓቶች ሁሉ እንድትሰብር ጸልያለሁ። በድምፅህ የሚታመን ልብ ስጠኝ። በሕይወቴ ውስጥ ለደረቀው እያንዳንዱ ሁኔታዬ ሕይወትን እናገራለሁ። በኢየሱስ ስም በቃልህ ሥልጣን ላይ ቆሜ አውጃለሁ። አሮጌው ሥርዓት እያለቀ ነው። አዲስ ሥርዓት እየጀመረ ነው። ኃያል አምላክ፣ የያዘኝን እያንዳንዱን ሸክም ከእግርህ በታች ጥላለሁ። እያንዳንዱን ፍርሃት፣ ጥርጣሬና አለመታመን ስበር። ለነፍሴ አዲስ ብርታት፣ አዲስ ብልሃትና አዲስ ራእይ ስጥ። አባት ሆይ ሁሉንም በሽታዎች፣ ስቃይ፣ እረፍት ማጣትና ሕመምን ፈውስ። በቃላት የተደበቁትን ቁስሎች ፈውስ። የሐዘን ስር በስምህ ጉልበት ይነቀል። የደስታህ ዘይት ይፍሰስ። የድህነት ቀንበር በስምህ ሥልጣን ይሰበር። በመንፈስህ በሰውነቴ በእያንዳንዱ ክፍል የልምላሜን ኃይል ስጥ። የተሰበረው ሁሉ በብርታት እንደገና እየተገነባ እንደሆነ አምናለሁ። ጥበቃህ ያገኘኝ። ጌታ ሆይ አእምሮዬን ከግራ መጋባት፣ ልቤንም ከተስፋ መቁረጥ አድን። ምንም ክፉ ነገር ወደ እኔ ወይም ወደምወዳቸው ሰዎች አይቅረብ። ቤትህን በመገኘትህ አጥራ። እያንዳንዱ የጨለማ ዕቅድ ከስር ከመሠረቱ ይክሸፍ። አንተ መጠጊያዬ፣ ዓለቴና ሰላሜ ነህ። በዘገየሁባቸው በእያንዳንዱ የሕይወቴ ክፍል ስኬትን እጠይቃለሁ። ለመክፈት ሞክሬ ያልቻልኩባቸውን በሮች ጸጋህ ይክፈታቸው። ጌታ ሆይ በግርግር፣ በጥርጣሬ፣ በግራ መጋባትና በውዥንብር ውስጥ እንኳ ሰላምህን እጠይቃለሁ። አንተ በምድረ በዳ መንገድን፣ በበረሃሙ ወንዞችን የምታደርግ ሉዓላዊ አምላክ ነህ። ዛሬ እውነትህ በሕይወቴ ይነሳ። ጌታ ሆይ ለመወዳቸው ቤተሰቦቼ ሁሉና በዚህ ድምፄን ለሚሰሙ ወዳጆቼ በጥበብና በሰላም እንድትጠብቃቸው እጸልያለሁ። እምነታቸውን አበርታ፣ ተስፋቸውንም አድስ። ባሉበት ሁሉ ጸጋህን ስጣቸው። ጌታ ሆይ በዚህ ጸሎት ከተስማሙት ሁሉ ጋር ይህን ጸሎት በፊት ስንጸልይ አሁን በአንተ ፊት ለተከፈቱ ስለ እያንዳንዱ ልቦች አመሰግንሃለሁ። በመስማማት በአንድ ልብ ሆነን እንጸልያለን። ሁሉንም ነገር ለበጎ እንደምትሠራ እናምናለን። በተስፋዎችህ ላይ በእምነትና በሰላም እንቆማለን። አባት ሆይ በእኛ ስላለህ ለአዲስ ጅማሬ፣ ለአዲስ ጥንካሬና ለአዲስ ዓላማ እናመሰግንሃለን። በእኛ ላይ የተሠራ
የክፉ መሳሪያ ሁሉ እንደማይሳካ እናውጃለን። ይህ የአዲስ ዘመን ጅማሬ እንደሚሆን በኢየሱስ ስም እናውጃለን። ሕይወታችን በእጅህ ናትና ዕቅድህን እንታመናለን። ጌታ ሆይ ስለ ሰማህን ስለ መለስክልን፣ አሁን አንተ ያየህልን ይሁን ያልከው አዲስ ነገር ወደ እኛ ስለቀረበ እናመሰግንሃለን። መንግሥት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ላንተ ብቻ ይሁን። በኢየሱስ ክርስቶስ ድንቅ ስም እጸልያለሁ፣ አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። ለብዙ ሰዎች እንድንደርስና ወንጌልን ለማሰራጨት ልትረዱን ትችላላችሁ። ቪዲዮውን ለጓደኞቻችሁ ወይም ለቤተሰቦቻችሁ በማጋራትና እናንተም ላይክ የሚለውን ቁልፍ በመጫን ይህን ማድረግ ትችላላችሁ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን አይርሱ። ቤተሰባችንንም ይቀላቀሉ። የምታደርጉትን ሁሉንም አይነት ድጋፍ እናደንቃለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። እባካችሁን የጸሎት ጥያቄዎቻችሁን በኮሜንት መስጫው ላይ ከማስቀመጥ አትከልከሉ። እንጸልይላችኋለን። እናንተም ይህ አገልግሎት እንዲሰፋና በመላው ዓለም የሚገኙ ሰዎች ጋር እንዲደርስ ጸልዩልን። በእምነትም ከኛ ጋር እንድትቆሙ እናበረታታችኋለን። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።